ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ የጋበዝን የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ በማድረግ እንድትጀምሩ ከወዲሁ እናሳስባለን። እንግዲህ ዛሬ ይዘንላችሁ የመጣ ነው ሐሳብ የሚያጠነጥነው በትግራይና በአማራ ክልል መካከል ወይም ደግሞ በፋኖና በህወሓት መካከል የተደረገው ስምምነት ምን ይመስላል የሚለውን አብረን እንድንመለከት ነው የመጣ ነው። እንግዲህ የአማራ ትግል ተሽጧል። የትግራይ የህወሓት ትግል በኤርትራ እየተነዳ ነው። አማራ ሐቁን አጥቶ ልጆቹን ገብሮ አሁን ወደ ቤቱ እያጨበጨበን ሊገባ እንደሆነ አንዳንድ ፍንጮች ከአመራሮቻቸው እየሰማን ነው ያለ ነው። ይህንንም ስንል በመረጃ ደግሞ በማስረጃ አስደግፈን ነው ማለት ነው። እስቲ ይህንን ድምፅ ሰምተን እንመለስና እናወራበታለን። እናንተን ወልቃይትን ተስማምታችኋል በዚህ ነገር ማለት ነው? ከፋኖች ጋር መሬት ላይ ካሉ ፋኖች ጋር ጀግና ፋኖ ጋር በዚህ ተስማምታችኋል ማለት ነው? ወልቃይትን ጀግና ፋኖ ተስማምተዋል። እነሱ አመራሮቹ በመሬት የማይዋጉ ስለሆነ እሳቸው እነሱ ለመሬት አይዋጉም። እነሱ ዋናው 4 ኪሎ ነው እንጂ መሬት አይዋጉም። እሳቸው 4 ኪሎ ዕላማቸው 4 ኪሎ ነው እንጂ ይሄ ወልቃይት ምናምን ራያ ምናምን ይባል መሬት አይደለም አይደል? የለም እንደዛ አይነት የለም፣ እዛ ውስጥ የለም። እናንተ ግን ነግራችኋቸዋል። ወልቃይት እንደምትወስዱ ነግራችሁ ነው አይደል እየታገላችሁ ያላችሁት? ወደኛ ከተቆሰመ 10 ዓመት መሸነፍ አይችልም። ምንም ወደኛ ከተቆሰመ 10 ዓመት መሸነፍ እንደሰማችሁት ነው። እንግዲህ እንቀጥለዋለን ማለት ነው። ግማሹን ሰምተናል። ምን እያሉ ነው የሚናገረው? የህወሓት ኃይል ነው እንግዲህ እየተናገረ ያለው አሁን በአማራ ፋኖና በህወሓት መካከል የተደረገውን ስምምነት እየተናገሩ ነው ያሉት እና እንዴት አድርገው በምን ጉዳይ ላይ እንደተስማሙ ነው እየተነጋገሩ ያሉት። በዛ ውስጥ ደግሞ ስንመለከት የኛውን ጥያቄ የሚጠይቀው ዘርዓ ያዕቆብ ነው። የና አኪላ አማራ ጋር ሆኖ በአማራ ውስጥ ያለውን ትግል እናነቃቃለን ከሚሉ ሰዎች መካከል አንዱ ነው ዘርዓ ያዕቆብ። እሱ ነው እንግዲህ እየጠየቀ ያለው። ምን ብሎ ነው እየጠየቀ ያለው? እናንተ አሁን ከፋኖ ጋር ተስማምታችኋል ወይ? መሬት ላይ ካሉ ከሚዋጉ ከጀግናዎቹ ፋኖች ጋር ተስማምታችኋል ወይ ሲባል አዎ እኛ ተስማምተናል ነው ያለው። እዚህ ላይቭ የተለቀቀ ነው የስልክ የቲክቶክ ምልልስ ማለት ነው። በምንድን ነው የተስማማችሁት ሲባል ወልቃይትንና ጠገዴን እኛ እንወስደውና እነሱ ደግሞ 4 ኪሎ መንግስት ለመሆን ስልጣን ለመያዝ ነው የተስማማ ነው አሉ። ስለዚህ እኛ እነሱ የሚዋጉለት መሬት የለም አሉ። ኦኬ ይህንን ታዲያ ስታደርጉ ከፋኖች ጋር ነው የተስማማችሁት ሲለው አዎ ከአመራሮቹ ጋር ተስማምተን ተነጋግረናል። እነሱ ስለ መሬት ከኛ ጋር ጉዳይ የላቸውም። እኛ መሬቱን እንይዛለን፣ እነሱ ደግሞ ሀገረ መንግስቱን የ4 ኪሎ መንግስት እንደሚይዙ ተስማምተን ነው ጉዞ የጀመርነው አሉ። የተናገርኩት ንግግር ትንቢት በሉት የፖለቲካ ትንቢት መሬት ጠብ አላለም ማለት ነው። ለመሰላችሁ የዛሬ ዓመት አካባቢ ላይ ተናግሬ ነበር፣ ቅርብ ጊዜም ተናግሬ ነበር። የአማራ ፋኖ፣ የሸዋ ፋኖ፣ የወሎ ፋኖ፣ የጎጃም ፋኖ የሚባለው ስለ ወልቃይትና ጠገዴ ጉዳዩ አይደለም። ለጎንደር ፋኖ እንዲሁም ለጎጃም ፋኖ ብሎም ለሸዋ ፋኖ ደግሞ የራያና የራያ ጉዳይ ለሱ ጉዳዩ አይደለም። ሁሉም እየተዋጋ ያለው ለጥቅሙ ነው። ግፋ ቢል ደግሞ ለራሱ አካባቢ ሸዋ እንደ ሸዋ እሱንም ተከፋፍሎ እየተባላ ነበረ። ከዛ ሲባል ደግሞ ሌሎቹ ደግሞ ጎጃም እንደ ጎጃም ተክለ ሃይማኖትን ለመተካት፣ ሸዋ እንደ ሸዋ ሚኒሊክን ለመተካት፣ ጎንደር እንደ ጎንደር ቴዎድሮስን ለመተካት፣ ወሎ እንደ ወሎ ማንን ሊተኩ እንደሚችሉ አላውቅም። ምክንያቱም ሚካኤል ራስ አሊ ማለት ነው ኦሮሞ ነው ስለሚባል እሱን አይወዱትም አይፈልጉትም እና ማንን ሊተኩ እንደሆነ አልገባኝ። ኤኒዌይስ ሁሉም የሚዋጉት የሚታገሉት በዚህ ኮዝ ነው ብለን ነበር። ስለዚህ ሲባል ጎንደር ወልቃይትና ጠገዴን አላጣ ለሌላው ጉዳይ አይደለም ብለናል። አሁንስ ምንድነው የተደረገ ያለው ሲባል በህወሓትና በፋኖ መካከል ስፔሻሊ በፋኖ ሲባል ደግሞ ከዘመነ ካሴ ጋር በተደረገ ስምምነት እንዲሁም በሌሎች በሰሜን ሸዋ አካባቢ ካሉ ፋኖች ጋር በተደረገ ስምምነት ህወሓት ወልቃይትና ጠገዴን ወስዳ እሷ ደግሞ ፋኖች ሀገረ መንግስትን እንዲይዙ እንደምታመቻች እንደተስማሙ ነው እየተነገረ ያለው። ግታያችሁ ስለ ወልቃይትና ጠገዴ የተዘፈኑ ብዙ ዘፈኖች አሉ። ከዛ መካከል አንዱን ልንገራችሁ።
ግጥሙን በደንብ አላቆም ወይም አልችለውምና ዳንሻና ሁመራ ምናምን ህዝቡም ጎንደሬ ነው መሬቱም የአማራ ተብሎ የተዘፈነለትን መሬት ፋኖ ትግል የጀመረበትን ኮዝ ወይም ደግሞ ሩት ኮዙ የመታገያ ዓላማቸው የኛ ርስት የነበረውን መሬታችንን ተወስዶብናል ብለው የጀመሩበትን ትግል አሁን ለህወሓት አሳልፈው ሰጡና እኛም ፈልገው ስልጣን ነው። ለህወሓት ካሁን በፊትም ብዬ ነበር፣ ደጋግሜ ብዬ ነበር። ለህወሓት ወሳኝ የሆነው ነገር በዚህ ሰዓት ምንድነው ብትሉ ሁመራ፣ ወልቃይት፣ ጠገዴ እነዚህ የሚባሉ አካባቢዎች ያስፈልጉታል ብዬ ነበር። ለምን ሲባል ማስተንፈሻው፣ ምክንያቱም ሲባል ላንድ ሎክድ እንዳይሆን። ላንድ ሎክድ ሲል ያው ከላይ ከኤርትራ ጋር ያለው ነገር አስተማማኝ ስላልሆነ በዚህ ከሱዳን ጋር የሚገናኝበት መስመር ያስፈልገዋል። ስለዚህ ሲባል ያንን መስመር ለማግኘት ደግሞ አሁንም ነገም ሁሌም ይሰራል። ይሄንን ደግሞ ያወቁ የፋኖ ኃይሎች እኛ ምን አገባን፣ አንተ መሬቱን ውሰደው፣ እነዘመነ አንተ መሬቱን ውሰደው፣ እኛ ደግሞ 4 ኪሎን እንውሰድ፣ ተስማምተን ተባብረን እንስራ ተባብለው ጀመሩ። እኔም ማዝነው በወልቃይትና ጠገዴ ጉዳይ ስንት የአማራ ወጣት ምስኪን ነው መሬቴም ብሎ የሞተው። ማንን አምኖ ሲባል እነዘመነን አምኖ፣ ማንን አምኖ ሲባል እነ ምሬን አምኖ፣ እነ ፋኖ ሳሚን አምኖ። አሁን ሲባል መሬቱ ህወሓት ጋር፣ ህወሓት መሬቷን እኛም ስልጣናችንን ብለው መጥተዋል ማለት ነው። ስለዚህ ሲባል የአማራ ህዝብ ትግል ብለው የጀመሩበት ትግል ተሽጧል። የአማራ ህዝብ ህልውና የተባለው መሬቱ ተወስደዋል። አማራ ምን ቀረው ሲባል ምንም። ታዲያ በዚህ ውስጥ ተጠቃሚው ማን ነው ብለን ስንመለከት አሁንም ድሮም ስነግራችሁ እንደነበረው እነዚህ በአመራር ላይ ያሉ የፋኖ አመራሮች በምስኪኑ ደም የሚኖሩ በምስኪኑ እንባ የሚነግዱ አሁን ስልጣን እንይዛለን ብለው የደሃ ህልም ያልማሉ ማለት። ደሃ በህልሙ ቅቤ ባይበላ ኖሮ ምን ይሆን ነበር እንደተባለው ሁላችንም ዳነን ማለት። ስለዚህ ሲባል የህልም እንጀራቸውን የህልም ቅቤያቸውን ከህወሓት ጋር በድርድር አግኝተው እያሉ እያጣጣሙ ይኖራሉ። የት እንገባለን ብለው 4 ኪሎ እንገባለን ብለው፣ ለዛም ደግሞ ከኛ ጋር አብራችሁ እንድትሰሩ ቀብድ ማስያዣ ብለው ደግሞ ማንን ይዘው መጡ? ወልቃይትን፣ ጠገዴን ለህወሓት ሰጡ። እሺ ቀጥለን ያለውን ደግሞ እንስማ። ወልቃይት ምናምን ራያ ምናምን የሚባል መሬት አይደለም አይደል? የለም እንደዛ አይነት የለም፣ እዛ ውስጥ የለም። እናንተ ግን ነግራችኋቸዋል። ወልቃይት እንደምትወስዱ ነግራችሁ ነው አይደል እየታገላችሁ ያላችሁት? ወደኛ ከተኮሰማ 10 ዓመት መሸነፍ አይችልም። ምንም ወደኛ ከተኮሰማ 10 ዓመት ከጫካ መውጣት አይችልም፣ በጭራሽ አይችልም። ኦኬ ከጫካ ለመውጣት የግዴታ እናንተ ናችሁ እነሱን እየተጠቀማችሁ ያላችሁት? እነሱ ናቸው እናንተን እየተጠቀሙ ያሉት? እሳቸው እኮ ዓላማ ያላቸው እኮ የተማረ ሰዎች እኛን ፋኖ ምንድን ነው ያለው? አይ እምቢ ብሎ ወደኛ ከተኮሰ እድሜ ልኩን ከጫካ ይወጣ ማለት አያሸንፈንም ማለት። አያችሁ የፋኖን ልክ ያውቁታል ማለት ነው። እኛም በለዋለን። ስለዚህ ያለው እድል ፋኖ መስማማት ነው አለ። ይህንንም ደግሞ ሲስማማ ከጫካ ለመውጣት ስለፈለገ ነው አለ። ዘርዓ ያዕቆብም ሲጠይቀው ምንድን ያለው? ግን ከእናንተ ጋር ካልተስማማ ሰው እነዚህ ፋኖ ከጫካ ሊወጡ አይችሉም ማለት ነው ሲል ኮርስ አለ። ይታያችሁ በ15 ቀን አዲስ አበባ እንገባለን ያለ፣ 4 ኪሎን እንቆጣጠራለን ያለ 3 ዓመት ፈጀባቸው። 3 ዓመት ከፈጀባቸው በኋላ ታሪካዊ ጠላት ከሚሉት ኃይል ጋር ተስማሙና ተመልሰው ማለት ነው እናንተ ቤተ መንግስት አስገቡን፣ እኛ ደግሞ መሬት እንስጣችሁ። አረ መሬቱ የጎንደር ነው፣ መሬቱ የአማራ ነው ሲባል እኛ ምን አገባን? 4 ኪሎ እንኪያስ። ስለዚህ ዘርዓ ያዕቆብ ምን አለው? እናንተ ናችሁ የምትጠቀሙባቸው፣ እነሱ ናችሁ እናንተን የሚጠቀሙባችሁ ሲል እነሱ ካረዷቸው ቤተ መንግስት የማይገቡ ከሆነ እየተጠቀምባቸው ያለው ማን ነው? ህወሓት ነው ማለት ነው። ከዛ ምንም ሌላ የለም እንጂ ሰው እናንተ ሀገር እንድትሆኑ ምናምን እዚህ ነቀማንቶችም ይረዳሉ። ጥቅማንተም ፋኖ ታዲያው ዋና 4 ኪሎ እስካገኙ ድረስ ዋናው 4 ኪሎ እስካገኙ ድረስ አይደል? ሰው እናንተ ደግሞ 4 ኪሎ ደግሞ እናንተ ትሰጧቸዋላችሁ። አንድ ጊዜ ከተጀመረ ጦርነት እኮ ከሁመራ ምናምን ከወጣ እኮ ራሱ ስለሚሸነፍ ፋኖ ብቻ ይችላል እኮ። ኦኬ ሶ ከሁመራ ልክ ዋንስ ሲወጣ ይሸነፋል ብላችሁ ነው እናንተ የምታስቡት? ስለምናውቀው እኮ ነው። የት ነው ምንድን ነው ምን ያለ ያልኩ ምንም ችግር የለም። ስሙ ሰምታችኋል። ዋንስ ፋኖ ከሁመራ ከወጣ ይሸነፋል። ስለዚህ 4 ኪሎ እናስገባለን የሚባለው ነገር ራሱ ውሸት ነው ማለት። እነ ዘመነ 3 ዓመት ሙሉ ምስኪኑን የአማራን ህዝብ እያስጨፈጨፉት የነበረው ያለምንም ተስፋ ነው ማለት።
አሁንም ሁመራንና ወልቃይት ጠገዴን እሰጣለሁ ብለው ሲደራደሩ 4 ኪሎ እንገባበታለን ቢሉም 4 ኪሎ ግን እንደማይገቡ ህወሓት ራሱ ጠንቅቆ ያውቃል። አፈር ድሜ እንደሚበሉ ያውቃል። ህወሓት ምንድን ነው የሚፈልገው ሲባል ማስተንፈሻ መስጠት። ሲጀመር ሁመራ ማለት ፋኖን 4 ኪሎ አስገባ ማለት እኮ ህወሓት ላይ የዘላለም ዕዳ መጣበት ማለት ድንበራችንን የገፋ እያሉ ሲወጉት ዳግመኛ መኖር የለበትም ብለው ሲወሩት፣ ስለዚህ እንደዚህ አይነቱን ኃይል እንዴት ሊደግፉ ይችላሉ ብለን መጠየቅ ደግሞ ማስተዋል ነው ማለት ነው። ስለዚህ ሲባል ምስኪኑ የአማራ ህዝብ በእነዚህ አጭበርባሪ መሪዎቻቸው ታለው በየጉድጓዱና በየጫካው አለቁ። አሁንም ያ ሁሉ የተከፈለበት መስዋዕትነት ደግሞ ነፍስ የተገበረበት ደግሞ አሁን ደግሞ መሬትን አሳልፎ በመስጠት ሊቋጭ ነው። ህወሓትን ከወልቃይትና ጠገዴና ሶጣ ተብሎ የተጀመረው ዘመቻ አሁን ህወሓትን ወደ ወልቃይትና ጠገዴ በክብር በማስገባት ሊቋጭ ነው። ለዚህ ነው በመሐይም የሚመራ ፖለቲካ ነው ያላቸው የምንለው። ለዚህ ነው ቀሳውስት የሚመራ ፖለቲካ ትርፍ የለውም እያልን እየተናገርን ማለትም አይ ዶንት ኖ እኔ ይብላኝ ለአማራ ናት። ስለዚህ ሲባል በአጭሩ የአማራ መሬት ተሽጧል። የአማራ ህዝብ በከንቱ ደሙ ፈሷል። የአማራ እናት በከንቱ ልጇን በረሃ ላይ ገብራለች። የአማራ ተስፋ ምንድን ነው ሲባል እንደ ፋኖ ምንም ነው። አማራ ከእንግዲህ በኋላ ምን ይዞ ነው የሚቀመጠው ሲባል ምንም። ያለውንም ንብረት ወልቃይትን ጠገዴን ደግሞ ይኸው ለፋኖ አስረክቦ በእግዚአብሔር ሰላም ወደ ቤቱ እያጨበጨበ ሊገባ ነው ማለት ነው። በዚህ ምክንያት ኮንግራ ዘመነ ልንል እንወዳለን። ተሳክቶላችኋል። የአማራን ህዝብ ከንቱ አድርጋችኋል። አባክናችሁ መንገድ ላይ ጥላችኋል። ህወሓትን ድሮም ሲመራችሁ ሲነዳችሁ ነበረ። አሁንም ለመመራትና ለመነዳት ራሳችሁን ዝግጁ አድርጋችሁ እንደመጣችሁ አሳይታችሁ ይህንን ነው እንግዲህ ዛሬ ለእናንተ ጀባ ልንል ወደን የመጣ ነው። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እያመሰገን በቀጣይ ቪዲዮዎች ተመልሰን እንመጣለን። እናንተም የዚህን የዩቲዩብ ቻናል ሼር፣ ላይክ ማድረጋችሁን ከወዲሁ እናሳስባለን። እናመሰግናለን።